ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ተከታታዮቼ በሙሉ እንዴት ናችሁ? ሰላም ናችሁ ወይ ውዶቼ? ባላችሁበት ያለ እዝነት አይላችሁ ያልኩኝ ዛሬም እንዲሁ ተጀመረው ነው ማለት ነው። ዛሬ የምንሰራው እዚህ ጋር ሽንኩርቴን እየጠበስኩኝ ነው ማለት ነው። ዛሬ እንደምንሰራው ካልሳ ሆኖ ነገር ግን ቢልሸሪያ ማለት ነው። በሸሪያ እንደዚሁ ሳልሳ ምንም ሳንጠቀም እንሰራዋለን ማለት ነው። ትወዱታላችሁ፣ ተከታተሉኝ ማለት ነው። ላይክ እና ሰብስክራይብ እንዳትረሱ። ኢንሻአላህ እንጀምር ማለት ነው ስራችንን። በሸሪያ ሩዝ ለመስራት የሚያስፈልገን እዚህ ጋር ደንብላል ፍሬ ያለኝ፣ ፍልፍል አስወድ፣ ኩርኩም አለኝ፣ ፓራት ሙሸከል፣ ማጂ፣ ቀርፋና ፓራት ሙሸከል አለኝ። ይሄንን ነው የምንጠቀመው። እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ቲማቲም አለኝ፣ እዚህ ጋር ዶሮ ያጠብኩትን አዘጋጅቻለሁ ማለት ነው። ውዶቼ እንደዚህ ውሃ አድርጌያለሁኝ። እንግዲህ ትንሽ ሲተከቸክ ውሃ እንጨምራለን በልካችን ማለት ነው። ሳልሳ አልተጠቀምኩም፣ እርድ ብቻ ነው የተጠቀምኩት። ታዲያን ደግሞ ኩርኩም ማለት ነው። እንደዚህ ከሆነ በኋላ ውዶቼ እንደዚህ ውሃችንን እንጨምራለን ማለት ነው። ከዛን ምርጥ ሩዝ ብልሽሸሪያ ይሆንልናል ማለት ነው። ብልሽሸሪያ ጋር አብረን የምናበስለው ማለት ነው። በጣም አረቦች ይወዱታል። እንደዚህ ከሆነ እንከነዋለን ማለት ነው። ከዛን ሲበስል ምርጥ የመዳም ሩዝ ይሆናል ማለት ነው። እዚህ ጋር ደግሞ ክሽና እያዘጋጁ ነው። ይሄ ክሽና ሩዙ ከበሰለ በኋላ ከላይ ለጣሙ ማለት ነው መጠጥ ማድረግ ሲጀምር ይሄን ላው ላይ ግልብጥ እናደርግና ስንካን ነው በጣም ጣዕሙ የተለየ ይሆናል ማለት ነው። እዚህ ጋር ለ30 ደቂቃ እናበስለዋለን ማለት ነው። ሙቀቱ ደግሞ ሀቂቃ በጣም ራያ ጨምሯልና ልንሞት ነው። እንደዚህ ይበስልናል ማለት ነው። ከትንሽ ደቂቃ በኋላ እንከፍትና ደግሞ ሸሪያው ምናምን እንዴት እንደምንሰራ ደግሞ እናያለን አብረን ማለት ነው። ውዶቼ እንደዚህ ሸሪያውን ላምሰው ነው ማለት ነው። ሳምሰው ካምስቱ በኋላ ከሩዙ ጋር ጨምረውና የዶሮ መረቅ አርጌ አብሬ አበስለዋለሁ ማለት ነው። እዚህ ጋር የቀደሙ ሽንኩርት ያው እንደዚህ ሆኖልናል። ነገር ግን ያው እኔ ሽንኩርት መዳሚ አስቤዛ ስለቀነሰችብኝ ያው ወሩ እየተዳረሰ ስለሆነ በትንሽ ነው የጠበስኩትኝ ማለት ነው። ቁጠባ ነው። እናንተ ካላችሁ ጨምራችሁ መጥበስ ትችላላችሁ ማለት ነው። ውዶቼ እንግዲህ ሸሪያም እንደዚህ አምስተው እንደዚህ የሚያምር ከለር ይዟል ማለት ነው። ውዶቼ እንግዲህ እንደዚህ ሸሪያውን ጨምሬያለሁ ሩዙ ላይ ማለት ነው። አሁን ዶሮአችንም እንደዚህ በስሎልናል። ይሄን መረቅ ወደዛኛው ገለብጠዋለሁ ማለት ነው። እንግዲህ እንደዚህ አጥለነዋል ማለት ነው። መረቁን እዚህ ጋር ይኸውላችሁ ይሄኛውን እናወጣለን ማለት ሽንኩርት ምናምን ቅመሙን እናወጣውና እንደዚህ እናበስለዋለን ሩዛችንን ማለት ነው። በነገራችን ላይ ያው እኔ ሽንኩርት ሁሉ ጊዜም እንደዚህ ማሳያችሁ ምክንያቱም ሰዎች የቀለል ያለ ሩዝ ስለሚፈልጉ ነው። አንደኛ ደግሞ ጣዕምም ይኖረዋል። ይሄ እንትኑ ሩዙ የሆነ እንትን አይልም፣ አይደብራችሁም። ስትበሉት ራሱ በጣም ይቀላችኋል ማለት ነው። እንግዲህ እዚህ ጋር እኔ ሄል እጠቀማለሁ እንደዚህ ማለት ነው። ቃሪያ ካላችሁ ግን ቃሪያ ተጠቀሙ። እኔ ጋር ሴትየዋ አላመጣችልኝም።
ሌሽ አላውቅም። ይሄን ሰሞን ስለደበራት አስቤዛ መጠየቅ አልቻልኩኝም ማለት ነው። ዝም ብዬ ባለው ነው የምሰራውና እንደዚህ መጨነቅ የለብንም። ይሄ የለንም ብለን ይሄ ጣል አደረግንበት። በጣም አሪፍ የሆነ ሩዝ ነው የሚሆንልን ማለት ነው። እዚህ ጋር እንደዚህ ዶሮዬን አዘጋጅቻለሁ። እንዳልኳቸው እኔ እንደ ቤቴ ፍላጎት ነው፣ ሰዎች የሚፈልጉት በፎረን ነው ማለት ነው። ይሄን አሁን ዘይቱን ትንሽ አርግተን ፎረን እናስገባዋለን ማለት ነው። ውዶቼ እንግዲህ እስቲ እንደዚህ እንከፍተዋለን ማለት ነው። ይሄንን ሽንኩርት እዚህ ላይ እናደርገዋለን ማለት ነው። ምክንያቱም አንድ ላይ እንዲመጥልን በጣም ጣዕም ይሰጠዋል ማለት ነው። እንደዚህ ካረግን ዘይቱን ትንሽ እናደርግበትና እንከነዋለን ማለት ነው፣ ውሃውን እስከሚመጥ ድረስ። ውዶች እንግዲህ ዶሮዬም እንደዚህ በስሏል። በነገራችን ላይ ሁለት ቦታ ነው ቀረጣ ማድረግላችሁ፣ ምክንያቱም ሴትዮዬ ሽታ ይረብሻል ስለምትል። ይሄ ኩሽናዬ ነው፣ ግን እኔ የምሰራው ውሃ ላይ ሆነ ዝም ብሎ እንደ መጋዘን አይነት አለ፣ ለሽታው ሲባል እዛ ነው የምሰራው ማለት ነው። ነገር ግን ኖርማል ኩሽናዬ ይሄኛው ነው መጥበቂ ማለት ነው። ውዶቼ እንግዲህ እንደዚህ በስሎልናል ሩዛችንን ማለት ነው። በጣም ያምራል። እንደዚህ ከሸዕሪያው ጋር በስሏል። እዚህ ጋር ደግሞ ከዝበራና በግዶንስ ቲማቲም እንደገና ደግሞ ከስ ጠዊል ማለት ነው። ረጃጅሙን ከስ ቆርጫለሁኝ እና አናርጌበታለሁኝ። ከዛን ዘይቱንና ሎሚ እንጠቀማለን ማለት ነው፣ ጨው። ከዛ ምርጥ ማባያ ይሆናል ማለት ነው ለሩዙ ማለት ነው። እና ውዶቼ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ወዳችሁና ፈቅዳችሁ ደግሞ ለምታውኝ ሰብስክራይብ ለምታረጉኝ ምስጋኔ ከልብ ነው ማለት ነው። ሁሌም ቢሆን አንድ ነገር ሲሰራ ያው ማበረታታት፣ ላይክ ኮሜንት በመጣፍ ሞራናችንን እንትን እንበል ማለት ነው፣ እንደጋገፍ ማለት ነው። እና የዛሬውን ሩዝ ትወዱታላችሁ፣ ስሩና። አረቦች በጣም በነገራችን ላይ የሚወዱት ሩዝ ነው ማለት ነው። ከሸዕሪያ ጋር እንደዚህ ሲደብራችሁ አንዳንዴ ከብሳ ቡካሪ ምናምን እንትን ስላችሁ ይሄኛውን ደግሞ ቀይር አርግታችሁ እንዲህ ስትሰሩላቸው በጣም ይመቻቸዋል ማለት ነው። ምክንያቱም ብዙ ሰዓት ላይ የሆነ አረቦች ተደጋጋሚ የሩዝ ሲባል ቀለል ያለ ነገር ይፈልጋሉ ማለት ነው። መግሉባ ለምሳሌ ቤሪያኒ ምናምኖች አሉ፣ እነኛ ግን ትንሽ ይከብዳቸዋል ማለት ነው። ግን እንደዚህ የመሳሰሉ ከሆኑ ግን በጣም ነው የሚቀላቸው ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ባይ ወዳችኋለሁኝ ላላህ ብዬ ማለት ነው።